ሰላም ውድ ተማሪዎች እንደምቆያችሁ። በዛሬው ቪዲዮ የ9ኛ ክፍል ኬሚስትሪ ምዕራፍ 1 የማጠቃለያ ጥያቄዎችን ነው ይዤላችሁ የቀረብኩት። ምዕራፍ 1ን እንዳለ ሰርችላችኋለሁ። እንግዲህ ያላያችሁ ቪዲዮ ፕሌሊስት ውስጥ የግሬድ 9 ኬሚስትሪ የሚል ፕሌሊስት ውስጥ ገብታችሁ ማየት ትችላላችሁ። በምዕራፍ 1 ላይ በነበረው ቪዲዮ ላይ በተወሰነ መልኩ የድምጽ ጥራት ነበረበት። ነገር ግን ከዚህ በኋላ ያሉት ቪዲዮዎች ይህንን ጨምሮ የተስተካከለ የድምጽ ጥራት ያላቸው ማይክ ስለምጠቀም ያ ነገር ተቀርፏል ማለት ነው። ስለዚህ በቀጥታ ጥያቄዎቹን እየሰራን እንሄዳለን። እያንዳንዱን ጥያቄ ከኔ ጋር እየሰራችሁ እንድትቆዩ ጋብዛለሁ። እሺ ወደ ጥያቄዎቹ አለፍኩኝ። ፓርት 1 ቤዚክ ሌቭል ኩዌስችንስ ይላል። አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ስቴትመንት አስ ትሩ ኦር ፎልስ ጊቭ ዩ ሪዝን ፎር ፎልስ ስቴትመንት። እንግዲህ ሐሰት ከሆነ ምክንያታችሁን ግለጹ ነው የሚለው። ኩዌስችን ነምበር 1 it says chemistry is a science that deals with the study of the way living things behave ይለናል። የመጀመሪያው ጥያቄ ምንድነው ሐሳቡ? ኬሚስትሪ የምንለው እንግዲህ ህያዋን ነገሮች ወይም ህይወት ያላቸው ነገሮች የሚያሳዩትን ባህሪ የሚያጠና ሳይንስ ነው እያለን ነው። እንግዲህ ስለ ህያዋን ባህሪ ወይም ህይወት ያላቸው ነገሮች እንዴት ባህሪያቸው ምን እንደሚመስል የሚያጠና የሳይንስ ዘርፍ ባዮሎጂ ነው አይደለ? ኬሚስትሪ አይደለም። ስለዚህ ኬሚስትሪ በዋናነት የሚያጠናው የቁስ አካላት አወቃቀራቸውን ነው ወይም ባህሪያታቸውን የሚያልፉባቸው ለውጦች ነው ማለት ነው። ከዚህ በፊት እንዳልነው ኬሚስትሪ is branch of science that deals with structure, properties, transformation of matter ብለን ያልናቸው ነገሮች አሉ ማለት ነው ዲፊኒሽኑ ላይ። ሶ ይሄ ጥያቄ ምንድነው ማለት ነው? ሐሰት ነው። therefore false እንለዋለን ማለት ነው። question number 1 is false. question number 2 ምን ይለናል? every substance in the universe in which we live has its own properties by which we can distinguish it from other substances. ሐሳቡ ምንድነው? የጥያቄ ቁጥር 2 በዩኒቨርሳችሁ ውስጥ ያሉ ሰብስታንሶች እያንዳንዱ ሰብስታንስ ከሌሎች ሰብስታንሶች ለመለየት የሚያስችሉ የራሱ ባህሪያቶች አሉት እያልን ነው። ይሄ እውነት ነው ውሸት ነው ነው ጥያቄው። እንግዲህ እያንዳንዱ ሰብስታንስ ከሌላው ለመለየት የሚረዱ የባህሪያቶች አሉት፣ የተለያዩ ባህሪያቶች አሉት አይደለ? ይሄንን የተማርነው ነው። ስለዚህ ለምሳሌ ውሃን በምናይበት ሰዓት ላይ ውሃን ከሌሎች ፈሳሾች መለየት የሚያስችል ምን አለው? የራሱ የሆነ ባህሪ አለው። ለምሳሌ ቀለም የለውም ውሃ አይደለ? ፈሳሽ ነው፣ ሽታ የለውም። እንደዚህ እያልን መዘርዘር እንችላለን። ብረትን በምናይበት ሰዓት ላይ ጠንካራ ነው፣ ስትራክቸሩም ጠንካራ የሆነ ነው። ጨውን ስናይ ልክ እንደ ክሪስታል የመሰለ ቅርጽ ያለው ነው ወይም መልክ ያለው ነው። እንዲሁም ነጭ ነው አይደል? እነዚህ ነገሮች አንዱን ሰብስታንስ ከሌላው ሰብስታንስ የምንለይበት የራሱ መንገድ አለው ማለት ነው። therefore question number 2 is ሁለተኛ ጥያቄ እውነት ይሆናል ማለት ነው። ጥያቄ ቁጥር 3 the transformation of a substance is a marked change in form, nature or appearance አለን። የአንድ ሰብስታንስ ለውጡን በቅርጹ በባህሪ ወይም በመልክ የሚከሰት ለውጥ ነው እያለን ያለው። yes ስለዚህ ስለ ለውጥ ኬሚስትሪ ያጠናል አይደል? የአንድ ማተር ኬሚካላዊ ወይም ፊዚካላዊ ለውጦችን ያጠናል ብለናል። ስለዚህ ይህም እየጠየቀን ያለው የአንድ ሰብስታንስ ለውጡ በቅርጽ በባህሪ ወይም በመልክ የሚከሰት ግልጽ የሆነ ለውጥ ነው እያለን ያለው። እንግዲህ ትራንስፎርሜሽን የምትለዋን ሐሳብ ነው እዚህ ጋር ማምጣት ያለብን። ትራንስፎርሜሽን ማለት በአንድ ነገር ላይ በአንድ ሰብስታንስ ቅርጽ ሊሆን ይችላል ባህሪ ወይም መልክ የሚከሰት ለውጥ ነው ማለት ነው። ለምሳሌ በምናይበት ሰዓት ላይ ውሃ ሲቀዘቅዝ ምን ይሆናል? ከፈሳሽ ወደ ጠንካራ በረዶ ይሆናል ማለት ነው አይደለ? ወደ በረዶነት ይቀየራል ወይም ይለወጣል። ስለዚህ ይህ ትክክለኛ ጥያቄ ነው ማለት። ስለዚህ ጥያቄ ቁጥር 3 ምን ይሆናል? ትሩ ይሆናል ማለት ነው። አራተኛው the study of chemistry involves only microscopic information አለ። ይሄንንም ማስታወስ ይገባቸዋል። የኬሚስትሪ ጥናት በማይክሮስኮፒክ የሆኑ ነገሮች መረጃን ብቻ ነው እንደሚሰጠን አይደለም። both microscopic and macroscopic ያችሁ ማይክሮ ኤንድ ማክሮ ማለት ነው። ስለዚህ ሁለቱንም ነው እንጂ ብቻውን ማይክሮስኮፒክ መረጃዎችን አይደለም የሚሰጠን። ማክሮስኮፒክ በምንልበት ሰዓት ላይ በቀጥታ ልናያቸው የምንችላቸው ናቸው። ማክሮስ ላርጅ ማለት ነው ማክሮ ማለት። ስለዚህ ልናያቸው የምንችላቸው ቀለም ሊሆን ይችላል፣ ሙቀት፣ የቁስ ሁኔታን ሊሆን ይችላል። አያችሁ እነዚህ ነገሮች ነው። ማይክሮስኮፒክ ስንል ግን እንደ አተሞች፣ ሞለኪውሎችና ሌሎች ጥቃቅን ቅንጣቶችን የሚያጠና ነው። ስለዚህ ኬሚስትሪ ደግሞ ሁለቱንም ነው እንጂ የሚይዘው ብቻውን ማይክሮስኮፒክ አይደለም። therefore question number 4 is false. question number 5 organic chemistry is the study of chemicals that are not based on carbon. organic chemistry
ካርቦንን መሰረት ያላደረጉ ወይም ካርበን የሌላቸውን ኬሚካሎች የሚያጠና ነው እያለ ነው። በዲፊኒሽናችን ላይ ምን ብለናል? ኦርጋኒክ ኬሚስትሪ ስተዲስ አባውት ካርበን ኮንቴኒንግ ኮምፓውንድ ነው አይደለ? ወይም ኦርጋኒክ ኬሚስትሪ በዋናነት ካርቦንን መሰረት ያደረጉ ኮምፓውንዶችን ነው የሚያጠናልን ማለት ነው። እንደ ለምሳሌ ሃይድሮካርበን ሊሆን ይችላል አይደለ? እነ ሚቴን፣ እነ ኤታኖል፣ ግሉኮስ፣ ብዙ የፕላስቲክ አይነቶች እነዚህ በጠቅላላ ምን ውስጥ ይመደባሉ? ኦርጋኒክ ኬሚስትሪ ውስጥ ይመደባሉ። ይሄ ግን ካርበን የሌላቸው ስላለ this one is also ፎልስ ይሆናል ማለት ነው። እሺ ትሩ ፎልሱ ይሄን ይመስላል። ፓርት 2 ላይ ስናልፍ ፓርት 2 ኢንተርሚዲየት ሌቭል ኩዌስችን ነው። ፊሊንግ ዘ ብላንክ ስፔስ Question number 6, the property of a substance is its dash dash or dash አለ። እዚህ ጋር እያለን ያለው እንግዲህ የአንድ ሳብስታንስ ባህሪ ዳሽ 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 ነገሮች ነው እያለን ነው። ሶ the property of a substance is its አንደኛው ላይ ምንድን ነው? ፊዚካል ሊሆን ይችላል ማለት ነው። ፊዚካል ሊሆን ይችላል የአንድ ሰብስታንስ ፊዚካል፣ ከዛስ ኬሚካል ሊሆን ይችላል፣ ኦር ባዮሎጂካል ኦር ስትራክቸራል የሚባለው ነው ባዮሎጂካል። ስለዚህ በፊዚካል ሊሆን ይችላል፣ ኬሚካል ሊሆን ይችላል፣ ወይም ባዮሎጂካል ሊሆን ይችላሉ። እንግዲህ የአንድ ሰብስታንስ ባህሪ እሱን ለመግለጽና ከሌሎች ለመለየት የሚረዳ ነው ማለት ነው። እነዚህ ነገሮች አችሁ ፊዚካል በምንልበት ሳለ ላይ ፊዚካል ፕሮፐርቲዎችን ታውቃላችሁ አይደለ? እነ ቀለምን ሊሆን ይችላል፣ ሽታ ሊሆን ይችላል፣ የቦይሊንግ ፖይንት ሊሆን ይችላል። እነዚህ በጠቅላላ ምን ውስጥ ይመደባሉ? ፊዚካል ፕሮፐርቲ ውስጥ ይመደባሉ። ኬሚካል ፕሮፐርቲ ስንል ግን ልክ እንደ በርኒንግ ኦር የመቃጠል ወይም ከሌላ ንጥረ ነገር ጋር የመለዋወጥ ችሎታ ነው። ስትራክቸር ወይም ኮምፖዚሽኑ ቼንጅ ያደርጋል ማለት ነው። ሶ እነዚህ ነገሮችን የሚይዝ ነው። ኩዌስችን ነምበር 7 dash is the nature of something's ingredient or constituents, the way in which a whole or mixture is made of. ይሄኛውም የኬሚስትሪን ዲፊኒሽን ነው ማስታወስ ያለባችሁ። እያንዳንዱን ኬሚስትሪን ዲፋይን ስናደርግ 4 መሰረታዊ የሆኑ ተርሚኖሎጂዎችን አይተናል አይደለ? ፕሮፐርቲ ምን ማለት ነው? ስትራክቸር ምን ማለት ነው? ኮምፖዚሽን ምን ማለት ነው? ትራንስፎርሜሽን ማለት ምን ማለት ነው? የሚሉትን አይተናል። ስለዚህ እዚህ ጋር እየጠየቀን ያለው ከነዚህ ከአራቱ ውስጥ አንዷ ናት መልሷ ማለት ነው። አንድ ነገር የተሰራበት ስሪቱን ነው እዚህ ጋር ይጠይቀን። ስለዚህ አንድ ነገር ክፍሎች ወይም ንጥረ ነገሮች ምንነትና አንድ ላይ የተዋቀሩበት ሁኔታን የሚገልጸው ምንድነው ነው እያለን ያለው። therefore ምን ይሆናል? ኮምፖዚሽን ነው ማለት ነው ምላሹ። እሺ ጥያቄ ቁጥር 8 the arrangement of and relations between the parts or elements of something complex is known as it is አለን። እንግዲህ አንድ ውስብስብ ነገሮች ክፍሎች የሚደራጁበት የሚሰሩበት እርስ በርሳቸው የሚዛመዱበት ደግሞ ሁኔታ ምን ይባላል? እርስ በርሳቸው ተዛምዶ ነው እዚህ ጋር የሚጠየቀን ማለት ነው። ሪሌሽን አሬንጅመንት አለች ቃል መልሱን ምን ነገረናለች? አሁንም ከኬሚስትሪ ዲፊኒሽን ከነዚህ ከአራቱ ኮምፖዚሽን፣ ስትራክቸር፣ ፕሮፐርቲ፣ ትራንስፎርሜሽን ከሚሉት ውስጥ ነው ምላሹ የሚሆነው ማለት። ስለዚህ አሬንጅመንት ከተባለ ዚስ ዋን ኢዝ ምን ይሆናል? ስትራክቸር ነው ማለት ነው። ስትራክቸር ይሆናል ማለት ነው። ኩዌስችን ነምበር 9 dash is a power derived from the utilization of physical or chemical resources especially to provide light and heat አለን። ያችሁ ይሄም ምን እያለን ነው እንግዲህ ከፊዚካላዊ ወይም ኬሚካላዊ ነገሮች ድራይቭድ አድርገን በመጠቀም በተለይም ብርሃንና ሙቀትን ለማግኘት የሚውል ኃይል ዳሽ ይባላል ነው እያለን ያለው። የስ ምንድነው እዚህ ጋር ኢነርጂ ይሆናል። እዚህ ጋር ኢነርጂ ማለት ነው። ኩዌስችን ነምበር 10 dash is the study of macroscopic properties, atomic properties and phenomena in ኬሚካል ሲስተም አለ። የማክሮስኮፒክ የሆኑ ባህሪያትን እንዲሁም ማይክሮስኮፒክ የሆኑ ለምሳሌ የአቶም ባህሪያትን እንዲሁም በኬሚካል ሲስተሞች ውስጥ የሚከሰቱ ክስተቶችን የሚያጠና ነው እዚህ ጋር ያለን ማለት ነው። ስለዚህ የትኛው የኬሚስትሪ አይነት ነው? ኬሚስትሪ ከሌሎች ሳብጀክቶች ጋር ያለውን ግንኙነት አይተናል አይደለ? ፊዚካል ኬሚስትሪ፣ ባዮኬሚስትሪ ምናምን የሚባሉት ናቸው። ሶ ይሄኛው የትኛውን ነው የሚገልጽልን? ሶ this one is ፊዚካል ኬሚስትሪ ማለት ነው። ፊዚካል ኬሚስትሪ ምላሹ ፊዚካል ኬሚስትሪ ይሆናል ማለት ነው። እሺ ጥያቄ ቁጥር 11 dash is the study of the composition of matter። ይሄ አጠቃላይ ኮምፖዚሽን ኦፍ ማተር የሚያጠና የቁስ አካላት አወቃቀር የሚያጠና ምንድን ነው ያለን። ሲምፕሊ ይሄ ምን ይሆናል? ኬሚስትሪ።
ሲምፕሊ ኬሚስትሪ ዲፋይን ስናደርግ እንደዚህ ብለን መግለጽ እንችላለን ማለት ነው። እሺ ፓርት 3 ላይ ደርሰናል። ፓርት 3 ቻሌንጅ ሌቭል ኩዌስችንስ ፕሮቫይድ አፕሮፕሪየት አንሰር ቱ ዘ ፎሎዊንግ ኩዌስችንስ ይለናል። እንግዲህ እዚህ ጋር ላሉ ጥያቄዎች እኔ እንደዚሁ ሀሳቡን እየነገርኳቸው ይሄዳሉ፣ እያንዳንዱ ውስጥ በቪዲዮ ላይ ስለተካተቱ ማለት ነው። ሶ 12ኛው ጥያቄ ዲፋይን ዘ ተርም ኢንዱስትሪ፣ ኬሚካል ኢንዱስትሪ ኤንድ ኬሚካል ፕሮዳክትስ አለን። ስለዚህ እዚህ ጋር መጀመሪያ ኢንዱስትሪ ማለትም ማለት ነው። ይህንን በፓርት 1 ላይ በፓርት 2 ላይ ይመስለኛል አካትቼዋለሁ አለ እያንዳንዱ ዲፊኒሽን። ስለዚህ ኢንዱስትሪ ስንል ሉክ ኢንዱስትሪ ኢዝ ብለን ዲፋይን ስናደርግ እንዴት ነው? አን ኦርጋናይዝድ ኢኮኖሚክ አክቲቪቲ ዛት ዩዝስ ሪሶርስ ሌበር ኤንድ ቴክኖሎጂ ቱ ፕሮዲውስ ዋት ጉድ ኦር ሰርቪስስ አይደለ? ኢንዱስትሪ ስንል እንግዲህ የሰው ኃይልን፣ ሀብትን፣ ቴክኖሎጂን በመጠቀም ጥሬ ዕቃን ወይም ሰርቪስን ምን ማድረግ ነው? መስራት፣ ማምረት ማለት ነው። ሁለተኛው ደግሞ ኬሚካል ኢንዱስትሪ ማለት ነው። ኬሚካል ኢንዱስትሪ ደግሞ ስንል ዚስ ኬሚካል ኢንዱስትሪ ኢዝ አን ኢንዱስትሪ ዛት ዩዝስ ኬሚካል ፕሮሰስስ ኤንድ ሮ ማቴሪያል ቱ ፕሮዲውስ ዩስፉል ኬሚካል ሰብስታንስ ኤንድ ፕሮዳክትስ። ስለዚህ ኢንዱስትሪ ስንል አጠቃላይ ማንኛውንም ነው። ለምሳሌ ምግብም ሊመረት ይችላል፣ እዚህ ውስጥ መጠጦች ሊሆኑ ይችላሉ፣ የኬሚካላዊ የሆኑ ነገሮችም ሊሆኑ ይችላሉ። ሶ ኢንዱስትሪ ስንል ጀነራል ኔም ነው፣ ሁሉንም የሚይዝ ነው። ኬሚካል ኢንዱስትሪ ራሱ እዚህ ውስጥ ይመደባል ማለት ነው። ኬሚካል ኢንዱስትሪ ግን ሲለን ስፔሲፊካሊ ምን ላይ ያወራ ነው? ኬሚካል ኢንዱስትሪ ላይ ብቻ ነው ማለት ነው። ስለዚህ ኬሚካል ኢንዱስትሪ እነዚህ የኬሚካላዊ ፕሮሰሶችን በመጠቀም ጥሬ ሀብቶችን ወደ ጠቃሚ የኬሚካላዊ ውጤቶች መቀየር ነው ማለት ነው ኬሚካል ኢንዱስትሪ። ኤንድ ኬሚካል ፕሮዳክትስ ደግሞ ሲለን ኬሚካል ፕሮዳክትስ አር ዩዝፉል ሰብስታንስስ ፕሮዲውስ ስሩ ኬሚካል ፕሮሰስስ። ስለዚህ እዚህ ኬሚካል ኢንዱስትሪ ውስጥ ተመርቶ የሚወጡ ነገሮች ኬሚካል ፕሮዳክት ይባላሉ። ለምሳሌ እንደ ፈርቲላይዘር ሊሆን ይችላል፣ ሜዲሲን ሊሆን ይችላል፣ ሶፕ፣ ፔንት፣ ሴሜንት፣ ፕላስቲኮች ሊሆኑ ይችላሉ። እነዚህ በጠቅላላ ኬሚካል ፕሮዳክት ነው የሚባሉት፣ ምክንያቱም በኬሚካል ኢንዱስትሪ ውስጥ ተመርተው የተገኙ ውጤቶች ስለሆኑ ኬሚካል ፕሮዳክት ይባላሉ ማለት ነው። እሺ 13 what are the roles chemistry played in production and society። ይህንንም በቪዲዮ ላይ የተካተተ ነው። እያንዳንዱ ነገር እዚህ ጋር ያሉት ምላሹን ከቪዲዮ ላይ ማግኘት ትችላላችሁ። ሶ እዚህ ጋር ለዚህኛው ደግሞ ምላሽ ምንድን ነው እያለን ያለው? እንግዲህ ኬሚስትሪ ፕሌይስ መኒ ኢምፖርታንት ሮልስ ኢን ፕሮዳክሽን ኢን ሶሳይቲ አይደለ? ይህንን አይተናል እዛኛው ላይ። ለምሳሌ ከማህበረሰብ ከሚጠቅምባቸው ነገሮች አንዱ አግሪካልቸር ነው አይደል? ግብርና። ስለዚህ የግብርና የተሻለ ምርት ለማግኘት ኬሚካል ፕሮዳክቶችን ወይም የኬሚስትሪ እውቀት እጅግ አስፈላጊ ነው። እንዴት ስንል ለምሳሌ አግሪካልቸር ላይ ፕሮዳክሽን ፈርቲላይዘርስ ሊሆን ይችላል ኤንድ ፔስቲሳይድስ። በእርግጥ የራሱ የሆኑ ሳይድ ኢፌክቶች አሉ፣ ፈርቲላይዘርም ፔስቲሳይድም ማለት ነው። ፈርቲላይዘር ያው አፈሩ ያንን ፈርቲላይዘር ከለመደ በኋላ በራሱ መስጠት የሚችለው ምርትን ላይሰጥ ይችላል ማለት ነው። ልክ አንድ ሰው የሆነ ሱስ የሚያስይዝ ነገሮች በተደጋጋሚ ሲጠቀም ሰውነቱ ያንን ነገር ይለምድና ከኖርማል ውጪ አምጣ ይለዋል አይደለ? ልክ እንደዛም መሬታችንም ፈርቲላይዘርን በተደጋጋሚ በሚጠቀምበት ሰዓት ላይ የራሱን የሆኑ ኒውትረንቶች ያጣና ከዚህ ከሰው ሰራሽ ኒውትረንት ግዴታ እንዲያገኝ ይፈልጋል ማለት ነው። የራሱ የሆነ ሳይድ ኢፌክት እንዳለው መገንዘብ ነው። ነገር ግን ለአግሪካልቸር እጅግ ጠቃሚ ነው። ፕሮዳክሽን ፈርቲላይዘርስ ኤንድ ፔስቲሳይድስ ይሄ በአግሪካልቸር ላይ ነው። ሁለተኛው ሜዲሲን ላይም መጠቀም እንችላለን አይደለ? ፕሮዳክሽን ኦፍ ሜዲሲንስ ኤንድ ሜዲካል ማቴሪያሎች ሊሆኑ ይችላሉ። የሕክምና ውጤቶች፣ የመድኃኒቶች ሊሆኑ ይችላሉ። ይህም በኬሚስትሪ እውቀት የሚሰራ ነው ማለት ነው። ፉድ ፕሮዳክሽን ላይ፣ ኮንስትራክሽን ላይ አይደል? ኮንስትራክሽን ላይ ለምሳሌ ፕሮዳክሽን ኦፍ ሴሜንት ሊሆን ይችላል፣ ግላስስ፣ ፔንትስ፣ እነዚህ ነገሮች ሁሉ የኬሚስትሪ ውጤቶች ናቸው አይደል? ቀለም፣ ሲሚንቶ ምናምን እነዚህ ነገሮችን ኦኬ። ከዛም ውጭ ፉድ ፕሮዳክሽን ላይ ፉድ ፕሪዘርቭ እንዴት ማድረግ እንዳለብን ፕሮሰሲንግን፣ አጠቃላዩ ነገሮችን የሚገቡ ናቸው። ማኑፋክቸሪንግ እዚህ ውስጥ ሊገባ ይችላል። ማኑፋክቸሪንግ ውስጥ የምርት ማምረት ማለት ነው አይደል? ፕላስቲኮች ይመረታሉ፣ ቴክስታይል ይመረታል፣ ሶፕ፣ ምን ያዘ ፕሮዳክትስ እነዚህ ሁሉ ይመረታሉ። በወተር ትሪትመንት ላይ፣ በኢንቫይሮንመንት ፕሮቴክሽን ላይ እነዚህ ሁሉ ይገባሉ ማለት ነው። ስለዚህ በአጭሩ ኬሚስትሪ ሄልፕስ ሶሳይቲ ፕሮዲውስ ዩዝፉል ማቴሪያልስ ኢምፕሩቭ ሄልዝ ኢንክሪዝ ፉድ ፕሮዳክሽን ኤንድ ሜክ ኤቭሪዴ ላይፍ ኢዚየር ማለት ነው። ሶ ይህንን በዚህ መልኩ መመለስ እንችላለን። 14ኛ ሃው ዳዝ ኬሚስትሪ ፕሌይ ሮል ኢን ኢንክሪዚንግ ኮምፈርት ፕሌዥር ኤንድ ለግዠሪ ይሳላል። በእነዚህ ነገሮች ላይ ከምቾት አኳያ፣ ከሳቲስፋክሽን፣ ከፕሌዥር አኳያ፣ ከሌግዠሪስ አኳያ ምንድን ነው የሚያደርግልን ነው እያለን ያለው። አሁንም
ኬሚስትሪ እጅግ በጣም ጥቅሞች አሉት አይደለ? ኬሚስትሪ ኮንትሪቢዩት ቱ አወር ኮምፎርት ኤንድ ኢንጆይመንት ባይ ሄልፒንግ ፕሮዲውስ መኒ ፕሮዳክትስ ዛት ዊ ዩዝ ኢን ኤቭሪዴ ላይፍ። ሶ ዘ ፈርስት ዋን ኢዝ ለምሳሌ በክሊንነስ ንጽህና ከመጠበቅ አኳያ ሶፕ ኤንድ ዲተርጀንት በኬሚስትሪ የሚመረት ነው አይደለ? ፐርሰናል ኬር ለምሳሌ እንደ ፐርፊውም፣ ኮስሞቲክስ እነዚህ ነገሮች ሁሉ የምንጠቀምባቸው ናቸው። ጤናችንን ከመጠበቅ አኳያ ሜዲሲኖች እነዚህ ሁሉ ፋብሪክ ኦር ሲንቴቲክ ፋይበሮችን፣ ክሎዚንግ፣ ልብሶች፣ የተለያዩ ነገሮች ያቹ ፔንት ኤንድ ዲኮሬቲቭ ማቴሪያሎች ቤታችን የምናሳምርባቸው እነዚህ ነገሮች ሁሉ ትራንስፖርቴሽን ላይ ለምሳሌ ባትሪስ ኤንድ ፊውልስ ይሄ ሁሉ ምንድናቸው? የኬሚስትሪ ጥቅሞች ናቸው ማለት ነው። ዜን 15ኛው ሜንሽን አትሊስት 10 ኬሚካል ኢንዱስትሪስ ፋውንድ ኢን ኢትዮጵያ ኤንድ ዜር ኬሚካል ፕሮዳክትስ። እነዚህ ቴክስታችሁ ላይ የተዘረዘሩ ናቸው። ይሄን ያህል እዚህ ጋር ጊዜ ማጥፋት ላይ ያስፈልግ ይችላል። ለምሳሌ ኢትዮጵያ ውስጥ ካሉ ኬሚካል ፕሮዳክት ማን ነው የኬሚካል ኢንዱስትሪዎች ውስጥ አሁን ሴሜንት ኢንዱስትሪ አለ። ሲሚንቶ የሚመረትበት ነው። ፋርማሲውቲካል ኢንዱስትሪዎች ሶፕ ኤንድ ዲተርጀንት በጣም በብዛት አለ። ፔንት ኢንዱስትሪ አለ። ፕላስቲክ ኢንዱስትሪ አለ። ቴክስታይል ኢንዱስትሪ፣ ሌዘር ኢንዱስትሪ፣ ሹገር ኢንዱስትሪ እነዚህን መጥቀስ እንችላለን ማለት ነው። ኦኬ question number 16 which branch of chemistry has the highest scope why አለ። እዚህ ጋር እንግዲህ ስኮፕስ ኦፍ ኬሚስትሪ ብለን ስንማማር 5 የኬሚስትሪ ስኮፖችን አይተናል አይደለ? እነ ፊዚካል ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ ባዮ ኬሚስትሪ፣ አናላይቲካል ኬሚስትሪ እያለን የዘረዘር ናቸው አሉ አይደል? አሁን መርሳት የሌለብን አንዱ ከአንዱ ይበልጣል ማለት አይደለም። ምክንያቱም እያንዳንዳቸው ኢንተርኮኔክትድ ናቸው ማለት ነው። አንዱ ከአንዱ ጋር የተያዘ ነው። እንደውም እያንዳንዳቸው ደግሞ የራሳቸው ጥቅም አላቸው ማለት ነው። ሶ ኢች ሃዝ ኢምፖርታንት አፕሊኬሽን። ነገር ግን አንድ ምረጡ ከተባለ እዚህ ላይ አንድ ምረጡ ከተባለ የትኛው ነው ዘ ሃይስት ስኮፕ ካለ ግን ምን እንላለን? ኦርጋኒክ ኬሚስትሪ ነው ሊሆን የሚችለው ማለት ነው። ኦርጋኒክ ኬሚስትሪ ምክንያቱም ኦርጋኒክ ኬሚስትሪ ዲልስ ዊዝ ካርበን ኮምፓውንድስ አይደለ? ካርበን ኮምፓውንዶች ደግሞ ምንድን ነው ብለን በሁሉም በአብዛኛው ነገሮች ውስጥ የሚገኙ ናቸው ማለት ነው። ስለዚህ ኦርጋኒክ ኬሚስትሪ በስፋት ካርበን የሌለበት ነገር የለም በብዛት ማለት ነው። በከርሰ ምድር ውስጥ ያሉት ነገሮች ካልሆኑ በስተቀር ማለት ሶ ኦርጋኒክ ኬሚስትሪ ዲልስ ዊዝ ካርበን ኮምፓውንድ which are found in ለምሳሌ ሜዲሲንን መጥቀስ እንችላለን። ሕክምና፣ ፊውል ላይ፣ ፕላስቲክ፣ ፉድ፣ ኮስሞቲክስ፣ ዳይስ፣ ሲንቴቲክ ፋይበሮች፣ አግሪካልቸር ላይ እነዚህ ነገሮች ላይ ሁሉ ይገባል ማለት ነው። ሶ ኦርጋኒክ ኬሚስትሪ ሃዝ ቬሪ ብሮድ ስኮፕ ቢኮዝ ካርበን ኮምፓውንድስ አር ኢንቮልቭድ ኢን መኒ ሊቪንግ ሲስተም ኢንዱስትሪያል ፕሮዳክት ማለት ነው። ዜርፎር ይሄን ማን እንላለን? ኦርጋኒክ ማለት ነው። ኬሚስትሪ ኦርጋኒክ ኬሚስትሪ ዋይ ለሚለው አሁን የጠቀስነውን መጥቀስ እንችላለን። ምክንያቱም ቢኮዝ ካርበን ኮምፓውንድስ አር ኢንቮልቭድ ኢን መኒ ሊቪንግ ሲስተም ኤንድ ኢንዱስትሪያል ፕሮዳክትስ ብለን መጥቀስ እንችላለን ማለት ነው። ሶ ዋት አር ዘ 5 ፊልድ ኦፍ ኬሚስትሪ? አሁን ይሄኛውም የዘረዘርኩላችሁ ነው። እዚህ ውስጥ እነማንን መጥቀስ እንችላለን? ኦርጋኒክን መጥቀስ እንችላለን። ኢንኦርጋኒክን መጥቀስ እንችላለን። ኢንኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ መጥቀስ እንችላለን። ፊዚካል ኬሚስትሪ ዜን አናላይቲካል ኬሚስትሪ መጥቀስ እንችላለን። አናላይቲካል ኬሚስትሪ ኤንድ ዘ ላስት ዋን ኢዝ ባዮ ኬሚስትሪ ኬሚስትሪ እነዚህን አምስቱን መጥቀስ እንችላለን። 18ኛ ዋት ዊል ቢ ዘ ፊቸር ኢፈርትስ ኦፍ ኬሚስትሪ ያለን ነው። እንግዲህ እዚህ ላይ ደግሞ የወደፊት የኬሚስትሪ ትኩረቶች ምን ላይ ሊሆኑ ይችላሉ ነው እያለ ነው ያለው። እንግዲህ ያው ዘመን በተቀየረ ቁጥር ፍላጎቶች የተቀያየሩ ይመጣሉ አይደለ? ስለዚህ ያው የወደፊቱ የኬሚስትሪ የሰው ልጅንና አካባቢውን የሚመለከቱ ነገሮችን ለመፍታት ይረዳል ብለን መጥቀስ እንችላለን። ለምሳሌ አዳዲስ መድኃኒቶችን ማምረት ሊሆን ይችላል፣ ማዘጋጀት፣ ታዳሽ ኃይልን አሁን በጣም ዓለም ትኩረት እያደረገ ያለው በታዳሽ ኃይል ላይ ነው አይደለ? ስለዚህ ሪኒዋብል ሪሶርሶችን ላይ ትኩረት እያደረገ ነው። ሪኒዋብል ኢነርጂ ላይ ማለት ነው። ታዳሽ ኃይልን እንግዲሁም አካባቢ የማይጎዱ ምርቶች ላይ ለምሳሌ እነዚህ ፕላስቲክ ማቴሪያሎች መሬት ላይ እየተጣሉ ስለማይበሰብሱ ጉዳት እያመጡ ስለሆነ አሁን እነዛን ነገሮች የሚተካ አካባቢን የማይጎዱ ምርቶችን ማዘጋጀት ሊሆን ይችላል። ሌላው ብክለትን መቀነስ። ምክንያቱም የዓለም ትኩረት አሁን ስትመለከቱ የነዳጅ መኪናዎች እየተቀነሱ ምን እየሆኑ ነው? የኤሌክትሪክ እየተተኩ ነው ማለት ነው። ስለዚህ እነዚህ ነገሮች ብክለት መቀነስ አንዱ ነው። የምግብ ምርትን አጠባበቅ ማሻሻል፣ የተሻሻሉ ማዳበሪያዎችን ማዘጋጀት፣ ፈርቲላይዘሮችን ሪሳይክሊንግ ፕሮሰስ ላይ ቆሻሻ መልሶ መጠቀም ላይ እነዚህ ላይ ትኩረት እያደረጉ ነው ማለት ነው። ስለዚህ አጠቃላይ የወደፊት የኬሚስትሪ የሰውን ሕይወት ማሻሻልና አካባቢ መጠበቅ ላይ ትኩረት ያደርጋል ማለት ነው። ሶ ዋት ጆብስ ካን ዩ ዱ ዊዝ ኬሚስትሪ?
ይሄ በጣም ብዙ መዘርዘር እንችላለን አይደለ? እዚህ ላይ በጣም ብዙ መዘርዘር እንችላለን። ኬሚስትሪ ሴንትራል ሳይንስ ነው፣ ማይገባበት የለም ብለናል። ስለዚህ ኬሚስት መሆን ይቻላል። የመጀመሪያው ኬሚስት መድኃኒት ቀማሚ ሊሆን ይችላል። ላቦራቶሪ ቴክኒሽያን መሆን ይችላል። ኬሚስትሪ መምህር መሆን ይቻላል አይደለ? ፋርማሲስት መሆን ይቻላል። የመድኃኒት ዘርፍ ኬሚካል ኢንጂነር ወይም ኬሚካል ኢንጂነሪንግ። ለምሳሌ የኔ ሙያ ኬሚካል ኢንጂነሪንግ ነው፣ ኬሚካል ኢንጂነር ነኝ። ስለዚህ እነዚህ ነገሮችን ማድረግ ይቻላል። የአካባቢ ሳይንቲስቶች የምግብ ሳይንቲስት መሆን ይቻላል አይደለ? ኢንቫይሮንመንታል ሳይንቲስት በኬሚስትሪ መሆን ይቻላል። ፉድ ሳይንቲስት፣ የጥራት ቁጥጥር ኳሊቲ ኮንትሮል ኦር አሹራንስ ላይ መስራት ይቻላል። የምርምር ሳይንቲስቶች፣ እነዚህ ነገሮች በጣም ብዙ መጥቀስ ይቻላል። የኢንዱስትሪ ኬሚስት መሆን ይቻላል። የውሃ ጥራት ተንታኝ መሆን፣ የግብርና ሳይንቲስት መሆን ይቻላል። የቁሳቁስ ሳይንቲስት መሆን ይቻላል። ማቴሪያል ሳይንቲስት የምንለው ማለት ነው። እነዚህን ሁሉ በጣም ብዙ የስራ ዘርፍ ያለው ነው ማለት ነው ኬሚስትሪ። ይህን ይመስላል እንግዲህ መሰረታዊነት የቻፕተር 1 ጥያቄዎችን ሰርታችሁ ከገባችሁ በኋላ ደግሞ ወደ ቻፕተር 2 መሄድ ትችላላችሁ ማለት ነው። ቻፕተር 2ንም በጥራት አዘጋጅላችኋለሁ። እዚህ ላይ ያልገባችሁ ጥያቄ ካለ ሀሳብ አስተያየት በኮሜንት አስቀምጡልኝ። ቪዲዮን ላይክ አድርጉ ከወደዳችሁት፣ ለሌሎች ተማሪዎች እንዲደርስም አጋሩ። አዳዲስ ሲሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በተለይ ኬሚስትሪ የ9ኛ ክፍል ኬሚስትሪ ላይ ትኩረት አድርጌ እናንተ እንዲገባችሁ አድርጌ ያቀርብላችኋለሁ። በቀጣይ እስከምንገናኝ ባይ ባይ። መልካም ቆይታ።